ረመዳን 5 ነው ያኔ ሾርጣ ገብቶ ቤት ተዘረፈብኝ ነው ያለኝ። አልገባኝም ማለት ሀጅ አካባቢ እንደምን ግዢ ሀቡዬ ሽታ ትንሽ አይሲ ኧረ ኤሲ ያለ እኮ ቤታችን ጋይስ ኤሲ በርቷል። እሺ ውዴ መጀመሪያ ብርሽን ማን ጋር አስቀምጠሽ ነው? ምንሽ ነው ብርሽን ያስቀመጥሽበት ሰው? እዚህ አስቀመጥኩ። እዚህ ያለው ያኔ ሰፈር ሰው የሰፈር ሰው ነው ማለት ነው። እዛው አንድ አካባቢ ሰው ነን። አገር ደግሞ ያኔ ሁለት ወንድሞቼ ናቸው። መጀመሪያ አንደኛው ወንድሜ እዚህ ነበረ፣ ከዚህ ነው የገባው። አንዱ ደግሞ እዛው አገር ነው። ሁለቱም እየብቻ ማለት ነው። ያኔ የሶስቱም እየብቻ ነው። ሳውዲ ነበረ ወንድምሽ? አንቺ ሳውዲ ነሽ? ሚስቱም ሳውዲ ነበር። ሳውዲ ነኝ እኔ። እሺ ሳውዲ ወንድሜ ሚስቱ የነበረ ወንድምሽ ኢትዮጵያ ገባ። ውጥንቅጡ ወጣ ነገር። እኔ ያበደርኩት ታይገባ በፊት እዚህ እዚህ ቤት እገዛለሁ። እናቴ እኔ ልጠይቅሽ፣ አንቺ አወራራችም እኔ ልጠይቅሽ። እሺ እሺ ስንት ብር ነው የተበላሽው? በወንድሜ እዚህ ባለው ወንድሜ የተበላሁት በሳውዲ 7500 ሪያል። እሺ በኢትዮጵያ ታዩ እኛን መተዋለን አትምችልን በኢትዮጵያ። እሺ ጭራሽ ከነምን ዛሬ ሌላ እሺ ኢትዮጵያ ያለው ወንድም ብቻ ይሄው ሳውዲ ያለው ወንድሜ ያበደርኩት በሳውዲ 7500 ሪያል፣ በኢትዮጵያ ደግሞ 150,000። የኢትዮጵያ 150,000 እና የሳውዲ 7500 ሪያል ነው ያበደርኩት። ሁለት የተለያዩ ወንድምሽ ሳውዲ ያለ ወንድምሽ ይሄው አንደኛው ብቻ እዚህ ሳውዲ ላለው የኢትዮጵያ 150,000 የሳውዲ ደግሞ 7500 ሪያል ነው ያበደርኩት። ቤት ይገዛ ቤት መግጃ ማለት ነው። ወንድምሽ ሳውዲ ያለው ወንድምሽ? አዎ። እሺ ሌላም ብር የተበላሽ ዋለ? አዎ። ሌላ ደግሞ አሁን ሁለተኛው ወንድሜ ቦታ ልግዛልሽ በወር ውስጥ ያኔ ትርፋማ ትሆኛለሽ ብሎኝ እሺ ብዬ 510,000 ሰጠሁት። ቦታውን አማና ነው የሰጠሁት። ቦታውን ግማሽ ሚሊዮን ነው 5,000 ግማሽ ሚሊዮን 10,000 ጭማሪ ያለው ግማሽ ሚሊዮን 10,000 አንተ ያትና ግማሽ ሚሊዮን ይበል። እሺ ግማሽ ሚሊዮን ደግሞ ኢትዮጵያ ላለው ወንድምሽ? አዎ ቦታ ገዛልሻለሁ ብሎኝ ነው እሱ። ቦታ ያኔ ለልጄ ነው ቦታ ገዛልሻለሁ ትርፋማ ታማ ልጄ ወደዚህ እመጣለሁ ትትል ታማት አዲስ አበባ ተመለሰችና ወንድሜ የሚሮዋ እንዲረጋጋ ምን ማድረግላት ይሻላታል ደስ እንዲላት ትለው ሪማ ሀብብት ሾይ እዚህ አረብ ሀገር ለመምጣት የደረሰች ልጅ አለችሽ? አዎ። ስንት አመቷ ነው ልጅሽ? አዲስ አበባ በዝቦርት ልጅ አሁን 20 አመቷን ይዛለች። ማሻአላ ትልቅ ልጅ አድርሰሻላ። አዲስ አበባ አልሐምዱሊላህ። አዲስ አበባ በዝቦርት ወጣለሁ ብላ መታ ያኔ ታመመቻ እንደ ማስዋጨጭ ምናምን በቃ ያኔ ሲነሳባት ሰውነቷን አታውቅም። እሺ በቃ አይኔሯ ደስተኛ እንዲኮን ያኔ ተዝህ ቀረሁ ብላ እንትን እንዳትል ምን ባረግላት ይሻላል ወንድም? አይ ቦታ ብትጅላት አሁን ትርፋማ ትሆናለች። ግን አሁን በሽታው ቁርአን ሲጥራባት ሲጥላት ምናምን ብራን ጫንጭ ስለሚላት ጭራሽ እሱ አሁን ታትዲ ማወቅ የለባትም ማለት ይህን ትለኝ ወንድሜ ነው። አመንኩት። ወንድሜዋ ልጅን እንደ ልጅ ያኔ ታሱ በፊት እኔ ብዙ ጊዜ ስለተጎዳሁ በቃ በተሰማመን ትንሽ ከብዶኛል። ወንድሜዋ ልጅን እንደ ልጅ አይተህ አማና ብዬ ሰጠሁት። ገዛሁልሽ አለኝ። እሺ አልኩት። ኋላ ልጅ አልሐምዱሊላህ ተሻላ ቁርአን ትቀራባት ምናምን ደህና ሆነች። ወንድሜ በቃ ያኔ እንድታምንና እንድትረጋጋልኝ አሳያት ትለው በቃ ለማሳየት ፍቃደኛ አልሆነም። ደጋግሜ ሁለት ያልኩት
ፈቃደኛ አልሆነም። በመጨረሻ አሁን በቃ ወንድሜ እኔ እንድትረጋጋልኝ በቃ ያለኝን የሆነ ነገር ማድረግ ስለምፈልግ በቃ ቦታውን ሽጠው አልኩት። ለማሳየት ፈቃደኛ አልሆነም። 2-3 ታየው በቃ ቦታውን ሽጠው አልኩት። እሺ ሰሞኑን እሄዳለሁ እሸጣለሁ አለኝ። መልሶ ስልኩን በኢሞን በዋትሳፕን በመስበርም እንዳልደውልበት አደረገኝ። የት ነው ያለው ወንድምሽ? የት ነው የሚኖረው? አዲስ አበባ ነው? የስራ ቦታው ከሚሴ ነው። ከሚሴ ነው ያለው የስራ ቦታ። የሚኖረው ከሚሴ ነው። በህግ መጠየቅ ትፈልጊያለሽ? መጀመሪያ እኔ እጠይቅልሻለሁ። ካልሆነ በህግ መጠየቅ ትፈልጊያለሽ? በህግ መጠየቅ ትፈልጊያለሽ? በማንኛውም ሁኔታ እኔ እፈልጋለሁ። በቃ ተቻለ ጠይቃሽው በፍቅር ተሰጠኝ። እሺ ታልተቻለ በማንኛውም ሁኔታ ምክንያቱም እየተደጋገመ በስሙ ያስገባሽበት ደረሰኛለሽ? በስሙ ያስገባ ጥሩ አለኝ። ሁለተኛ ደግሞ ብዙ ጊዜ በቃ ተበተሰብ ብዙ ጊዜ ታይ እዚህ ያስቀመኩት ደግሞ ሮመዳን ቀደም ብሎ 1 ወር ነው የሚሆነው። ያኔ 22,500 ብር ሰጥቼው ሮመዳን 5 ፖሊስ ገብቶ ቤት ተሰብሮ ያኔ የተወሰደ ምናምን አለኝ። ይሄኛው ደግሞ ሌላኛው ወንድምሽ ነው። ቆይ እናቴ ተረጋጊ። እኔ ውድ ማን ነው ስምሽ? ሉባባ። የወንድሞችን ጨረስኩኝ። እነዚህ 2 ናቸው። ይሄ የሰፈር ሰው እዚህ ያለው ሉባባ። ውሃ ነገር ጠጭ። ውሃ እናጠገብሽ አለ። ውሃ ጠጭ። አይዞሽ። እሺ እሺ። ሳውዲ ያለው ወንድምሽ 7,500 ሪያል አበድረሽው ነው? ለምን ሰተሽው ነው? የሳውዲውስ? ይሄ የኢትዮጵያ ወንድምሽ ልጅሽ ስለታመመችብሽ እስኪቀራባት ወደ አይዋ እስክትመለስ ድረስ መሬት እንዲገዛ ለልጅሽ መሬት ከገዛሽላት ትረጋጋለች ስላለሽ መሬት እንዲገዛ ነው 500,000 ብር ላክሽለት። አዎ ከዛ ብሎክ ያደረገሽ አይደል? የገዛ ወንድምሽ ነው። የእናት አባትሽ ልጅ ነው? የእናት አባቴ ልጅ። እሺ ይሄኛው የኢትዮጵያው ነው። ሳውዲ ያለው ወንድምሽስ እሱም የእናት አባትሽ ልጅ ነው? ሁለቱም የእናት አባቴ ልጆች ናቸው። ግን እሺ የሳውዲ በጣም ነው የማምነው። 7,500 ያሉ ለሳውዲ ወንድምሽ ለምን ጉዳይ ሰጠሽው ነው? 7,500 የሳውዲ እና የኢትዮጵያ ደግሞ 150,000 ነው የሰጠሁት። ኮምበልሻ ቤት አገኘሁ ብሎ ቤት ሊገዛ ነው። ለማን ቤት ለመግዣ ሚስቱ ለራሱ ሚስቱ ጋር ናዝህ ናቸው። ያኔ የዳርኩትም እዚሁ ነው። ከኔ በላይ ስጦታ ነው ብድር ስጦታ ታይሆን እየሰራን እንከፍልሻለን ብለው ብድር ነው የሰጠኋቸው። ያኔ ቦታ ቤት አገኘ ብለው እሱና ሚስቱ በአንድ እዚህ ነበሩ። ያገባው እዚሁ ነው። የዳርኩት እዚሁ ነው። በባህር ያነሳሁት እኔ ነኝ። ከኔ በላይ ግን ራሴ በላይ ለሱ ብዙ ነገር አድርጌለታል። ይከየኛል ብዬ ጭራሽ አላሰብኩትም። በጣም ነው ማምነው። በዚህ ልክ ይጎዳኛልን ብዬ አላሰብኩት። ከገንዘቡ በላይ ግን በጣም ስላመንኩት በህይወቴ እንደሱ የጎዳኝ የለም። ደስታዬን ሁሉ ነው የነጠቀ። ምን አለሽ? ምን አለሽ? ብሩን መጀመሪያ ያኔ ቤት የገዙት የዚህን የሳኡዲውን መጀመሪያ ቤት እህቴ 700,000 ሞልቼ 400,000 ሞልቼ መላክ እፈልጋለሁ አለኝ። እሺ ያለች 7,500 ነው። ያን 7,500 እንደሰጠሁት ወዲያው እንደሰጠሁት ቤት ተገኘ ተባለ። ቤት ትገኝ ደግሞ አባቴ ላይ ያስቀመጥኩት የኢትዮጵያ 150,000 ብር አልሞላልኝ አለ ሲለኝ ያኔ ቤቱ 900,000 ነው የገዛው። አልሞላልኝ አለ ሲለኝ የኢትዮጵያ 150,000 እና ሰጠሁን መልሼ ማለት ነው። እየሰራን እንከፍልሻለን፣ ያኔ እየሰራችሁ ትከፍሉኛላችሁ
ነው ያልኳቸው። መጀመሪያ እየሰሩ ይከፍሉኛል ብዬ በቃ እየሰሩ አሁንም ቤቱ የሚስተካከል ነገር ነበረው። ተበድረውም ከሌላም ብዙ ተበድረው ነበር ቤቱ የተገዛው። መጀመሪያ የብዙ ሰው ካፈሉ፣ ቤታቸውንም በመሀል እያስተካከሉ ህዲያቸውንም ከፈሉ። በቃ እኔ ግን አልጠይቃቸውም። ቤታቸውን ጨርሰው በቃ አስተካክለው ህዲያቸውን ትጨርሱ ያኔ እህቴ ብለው ተወላርተው ነው መጨረሻ ላይ የኔን ይሰጡኛል የሚለውን አስቤ አልጠይቃቸውም ማለት ነው። እዚሁ መሀል እየሰሩ እያስተካከሉ እያለ ያኔ ወንድሜ ተይዞ ሄደ ማለት ነው። ይሄ ግማሽ ሚሊዮን ብር እስር ቤት ሲሆን ግማሽ ሚሊዮን የበላኝ እዛው ነው፣ ሀገር ነው። ለልጄ ነው የሰጠው። መጀመሪያው ሀገር ነው። ኦኬ 7,500 እና የኢትዮጵያ 150 የሰጠሁት ነው። እሺ ተይዞ ሄደ። 7,500 ሪያል ተይዞ ሄደ። ተይዞ እየሄደ እያለ እስር ቤት እንዳለ በቃ በጣም ያኔ በአፉን ተንቲ ላይ እህቴ ይሄን ያክል አመት ተበሳውለሽ እዛ ያለ ሰው እኮ አይረዳም። በቃ እንደዚህ እኮ ነሽ፣ ያንቺን ገንዘብ እኮ የበላ ምናምን ይለኛል። በቃ አመንኩት በጣም እስር ቤት እንዳለ መጀመሪያ እንዲያርጉኝ የሆነ ገጠራማ አካባቢ የተሰራ ቤት አለ፣ የሰራው ቤት አለ። በፊት ሽንት ኩሽና ምናምን ይቀረዋል። እሱን አስተካክዬ ያለሽን ጨምሬ ጥሩ ቦታ ቤት ሽጬ እገዛልሻለሁ ምናምን አለኝ። አምነዋለሁ በጣም ስለማምነው እሺ ያልኩት። አሁን እየላኩኝ ያንን ሽንት ቤት ኩሽና ምናምን አሰራልኝ፣ እየላኩት አሰራልኝ። መጨረሻ ላይ በቃ ቤቷን ሚስቱም እየላከች እሱንም አስተካከሉ። ቤቷን ተጨረሰ በኋላ ሚስቱም ቤቴን ጨርሻለሁ፣ በቃ እኔን ጨርሻለሁ፣ የሚያስተዳድረኝ መሬት አለኝ፣ ሀገሬ እገባለሁ አለች። እኔ ይሰጡኛል፣ ቤታቸውን ሲጨርሱ ይሰጡኛል። ቢያንስ የገዙት ቤት በጋራ ነው። እኔ ፊቱንም አብረው ሰርተው ይሰጡኛል ብዬ ነው የሰጠኋቸው። አሁን ይህን ትትል ወንድሜ እኔ ደክሞኛል፣ ሀገሬ መግባት እፈልጋለሁ፣ ያለኝም በአንድ አድርጌ ሀገሬ መግባት እፈልጋለሁ። ቤታችሁን ጨረሳችሁ፣ እቃችሁን ረተማችሁ፣ ብሬን ስጡኝ። እኔ የሆነ ነገር አድርጌ ሀገሬ መግባት እፈልጋለሁ፣ ብሬን ስጡኝ ትለው። ትፈልግ እሰጣለሁ ትላለች፣ ትፈልግ እንትን ትላለች። ተሰጠች። እኔ ምን ላድርግ ታዲያ? ከፈለች ታልከፈለች ትንጣ። ቤቴን ሽጬ ብርሽ ብሬ ነው፣ ብርሽ ነው፣ ብሬ ነው። ቤቴን ሽጬ ከፍልሻለሁኝ አለኝ። ይሄን ትለኝ። ታው የኔ ወንድም እዚሁ እያላችሁ ተመካከሩ፣ እዚሁ እያላችሁ ገንዘቤን ስጡኝ፣ ቤታችሁን እንዴት ትሸጣላችሁ? እዚሁ እያላችሁ ተመካከሩ ትለው። በቃ እንዲያውም ተመጣይ ብርሻ ፈጥንልሻል፣ ሽጬ እሰጥሻለሁ አለኝ። ብለምነው እምቢ አለኝ። ሚስቱ ተነስታ ገባች። ሚስቱ ተነስታ ትገባ ተገባይ። ተ3 ወር በኋላ አሁንም ብሬን ስጠኝ ትለው። ተመጭ እሰጥሻለሁ አለኝ። አይ እዚሁ ሁኔ ነው የምፈልገው፣ ያለኝን ሆነ ነገር አድርጌ ነው ሀገሬ መግባት የምፈልገው፣ እዚሁ ሁኔ ብሬን ስጠኝ ትለው። የኢትዮጵያውን ብር 30 ሺህ ነው የቀረሽ፣ ቤትሽ ላይ አድርጌዋለሁ አለኝ። ምንም እኮ ቤት እኔ እየላኩ ነው ቤቴን ያስተካከለልኝ። ያንኑም ግን ምንም አላልኩት። በቃ እኔ በዚህ ወንድሜ ጋር አልነጋገርም ብዬ ግን ይህን ሲለኝ ግን አለሁበት ነው ቁጭ ብዬ የቀረሁት። ምንም አላልኩት። እሺ በቃ የኔ ወንድም እሺ አመሰግናለሁ ብዬ ስልኬን ዘጋው። በቃ መልሼ በሌላ እንትን በቃ ያኔ አለሽ ያልከውን ስጠኝ ትለው። አለሽ ያልከውን ስጠኝ ትለው። ታፈለግሽ በቃ ጥብቅ አድርጌ ስጠኝ ትለው። የሳውዲውንም እኔ ተዛ በፊት በዚህ ስጠኝ በዛ ስጡኝ ብያቸው አላውቅም። በእርግጥ የሳውዲውንም በሳውዲ ሰርተው ሊሰጡኝ ነው። እየሰራችሁ ትከፍሉኛላችሁ ብዬ ነው የሰጠሁት። የኢትዮጵያውንም በኢትዮጵያ ይሰጡኛል ብዬ ነው ያበደርኳቸው።
ተፈለግሽ በቃ እኔ ግን በዛም ስጠኝ በዚህም ስጠኝ አላልኩም። ብቻ ብሬን ስጠኝ ነው መቼም የምለው። ብሬን ስጡኝ፣ ቤታችሁን ጨርሳችኋል፣ ብሬን ስጡኝ ነው የምለው። አጥብቄ በቃ ስጠኝ ብዬ ትይዘው ተፈለግሽ በ82 ነው የላኩት። በ82 ተሰጥሻለሁ በቃ እንደዚሁ ብሎ ሲለኝ እናንተ እየሰራችሁ ቤታችሁን ትጨርሱ። እኔ ኢትዮጵያ ብር እየሞተ ሲሄድ ግን አንድ ቀን ተናግሬያችሁ አላውቅም። ያበደርኳችሁ እኮ ልትሰጡኝ ነው በዚህ። እሺ እኔ በአሁኑም አልልህ በላክበትም አልፈልግም። በግማሽ ሐዋላ ቢያንስ በ40 ሰጠኝ ትለው በዚህም አልሰጥሽም ሲለኝ እኔ ወንድምዬ በቃ ብሉት፣ ይህን የሳዑዲውን ችግር የለውም ብሉት። እኔ የዋህነቴ ነው ወትሮም ያመንኩ ሁሉ ነው የሚከዳ፣ ችግር የለውም። የኢትዮጵያውን በአሁኑ ሐዋላ ሳይሆን በድሮ ሐዋላ ያላኩት የ3 ዓመት ገንዘቤ ነው ያለምንም ምርፈት እጃዛ ሳያምረኝ 3 ዓመት የሰራውን ነው አለ። ተርፎሻል ያልከውን ያመንከውን በቃ እንዴት እየሰራሁ ነው ወይ እየሰራሁ እየላኩልህ አይደል ነው ቤቴን አስጠረስክልኝ እንዴት ትለኛለህም አላልኩት። አለሽ ያልከውን ስጠኝ የኢትዮጵያውን እሺ ትለው በቃ ስልክ ዘግቶብኝ ወጣ። ስልክ ዘግቶብኝ ወጣ። ግን እሱ የሚያወራው በቃ ሰውም ሲጠይቀው እኔ እኮ አልሰጥም አያልም አላልኩም። በአሁኑ እያለችኝ ነው እንጂ አልሰጥም አላልኩም። በቃ ሰውም ሲጠይቀው ይህንን ነው የሚለው። ይሄኛው እንደዚህ አደረገኝ ትለው በቃ ይሄን ለእኔ ታየው አሰጥሻለሁ ይለኝ ነበር። እንኳን አይደለም ሊያሰጠኝ እሱም ለግዛ ብሎ ስልክ ዘጋብኝ። የዚህኛው 7500 ሪያል የዛሬ 3 ዓመት ስንት ነበር በኢትዮጵያ? 7500 ሪያል 7500 ሪያል እና ገብቶሻል አባባሌ 7500 ሪያል እና የሳኡዲ ጀምሯለን። የኔ ጥያቄ የሳኡዲ 7500 ሪያል የዛሬ 3 ዓመት ስታበድሪው ምንዛሬ ስንት ነበረ ነው ያልኩሽ። የኔ ጥያቄ አጭር 3 ዓመት እንግዲህ 3 ዓመት ትንሽ እኔ የሰራሁበትን ነው 3 ዓመት ያልኩሽ። አሁን 3 ዓመት ይለፋው እርግጠኛ 3 ዓመት ይሆን አላውቅም። የላኩት በ82 ነው ብሎኛል እሱ ያለኝ ማለት ነው። በ82 ነው የላኩት ብሎኛል። ያኔ በሳዑዲ 82 የሚሉት 82ቱ ሪያል 1000 ብር ማለት ነው። 82 ሪያል 1000 ብር በኢትዮጵያ የዛሬ 3 ዓመት እስኪ ሳውዲ ያላችሁ የዛሬ 3 ዓመት 7500 ሪያል በስንት ላብዛው? 3 ዓመት እንግዲህ ይለፈው። እሱ የተያዘው ራሱ የሆነ ቤት ሰበራ ተፍትሽ ምናምን ነበረ፣ በጣም ቤት ሰበራ ነበረ። በዛ ሰዓት ነው የተያዘው። 3 ዓመት እርግጠኛ 3 ዓመት ብቻ ይሁን ከ3 ዓመት ትንሽ ይለፈው። የላኩት በ82 ነው ብሎኛል እሱ። ማሪ በቃ 82 ምናምን ስለማይገባኝ አሁን እንኳን ምንዛሬ ስንት ነው? አሁን እንኳን 40 ብር አይደል እንዴ? ምንድን ነው 80 ሲባዛ በ40 አይደል እንዴ? አሁን ራሱ 82 ያኔ በዚህ አባባል ያኔ 82ቱ ሪያል 1000 ብር በኢትዮጵያ ማለት ነው። ይካፈል ምናምን እሱ አይገባኝም። አንድ ሪያል ስንት ብር ብቻ እንደሆነ ንገሩ። የዛሬ 3 ዓመት የሳውዲ አንድ ሪያል ስንት ብር ብቻ እንደሆነ ንገሩ እናንተ። በዛ አላውቀውም። ሰላሳ አምስት ነበር። ኦኬ 35 ነበር፣ ግማሹ 28 ነበር። አንድ ሪያል 28 ብር ነበር ኢትዮጵያ በዛን ጊዜ። ኦኬ አንድ ሪያል 28 ብር ነበረ። 7500 ሲባዛ በ28 210 ሺህ ነው የሚመጣው። 7500 ሺህ በኢትዮጵያ 210 ሺህ ነው የሚመጣው። በአንድ ብር አላውቀውም ሂሳቡን። በዛ ሰዓት ኋላ እሱ ያለኝ ምንድን ነው ስንት
ይሆናል ነው ያለ በኢትዮጵያ እሱ በላከበት ያኔ እሱ ታይያዝ በፊት ነው እሱ የተያዘው የሆነ ዛሬ 3 ዓመት የሆነ ተፍትሽ ቤት ሰበራ ምናምን በጣም ተፍትሽ ነበር። በዛ ሰዓት ነው የተያዘው እሱ ትያዝ ራሱ 60 ቤት ነው አስታውቃለ 60 ምናምን ቤት ነው ያኔ ሐዋላ ማለት ነው። ያኔ በአንድ ብር አላውቅም 60 ሪያል ያኔ 1 ሺህ ብር በኢትዮጵያ ማለት ነው። ይሄ እንግዲህ ህዝብ አለ በተያዘ ሰዓት መዲና ሉባባ 3000 ህዝብ እኮ 28 አለ 1 ሪያል 28 ብር ነበር አለ። ስለዚህ 700 የዛሬ 3 ዓመት አንቺ ያልሽው ከ3 ዓመት በፊት ነው እንደውም ነው ያልሽው። እኔ ግን በ3 ዓመት ሳሰራልሽ የዛሬ 3 ዓመት 1 ሪያል የዛሬ 3 ዓመት 1 ሪያል 28 ሪያል ከነበረ 28 ብር ከነበረ የዛሬ 3 ዓመት። ስለዚህ 7500 ሪያል ሲባዛ በ28 በኢትዮጵያ 210 ሺህ ይመጣል። 210 ሺህ ሲደመር 150 ሺህ ሲደመር 150 ሺህ ይሆናል 360 ሺህ። እዚህኛው ወንድምሽ ጋር ያለሽ 360 ሺህ ነው። እዛኛው ወንድምሽ ጋር ደግሞ 500 ሺህ ነው። በአጠቃላይ 860 ሺህ ነው። በቃ እንደዛ ይሆናል። በቃ ያኔ በአንዳንድ ብር ሂሳቡን ያለቀም እንደዛ ይሆናል። ደግሞ በቃ ያኔ ታያቸው ሁሉም ታያቸው በቃ ሁልጊዜ ልብላሽ እንጂ ለእኔ የሚል ስላጣሁ ቢያንስ እዚህ ደግሞ ያስቀመጥኩት ያኔ አምነዋለሁ። ያኔ 6 ዓመት ያክል አብሬውም ኖሬ ያለሁ ሳኡዲ አሁን 14 ዓመቴ ነው ሳኡዲ። ከዚህ በፊት 4 ዓመት ዱባይ ሰርቻለሁ። 18 ዓመቴ በስደት ልጅም በ2 ዓመቷ ነው ትቻ ስደት የያዝኩት። 18 ዓመትሽ ነው ሳኡዲ ላይ ልጅ አሁን 20 ዓመቷ ነው ብለሻል። 14 ዓመት ሳኡዲ በፊት ዱባይ 4 ዓመት ሰርቼ ነው ወደ ሳኡዲ የመጣሁት። ሀገር ገብቼ 4 ወር ተቀምጬ በአጠቃላይ ስደት ላይ 18 ዓመቴን ይዣለሁ አሁን በስደት። በ2 ዓመቶች የተወሰነ ልጅሽ 20 ዓመት አገባች። ልጅሽ አላገባች። እሷም እንዳንቺ ወደ አረብ ሀገር ወደ አንቺ ወደ ሳውዲ ትመጣ ነበር አይደል? ባያማት ኖሮ ልትመጣ ፓስፖርት እንደጀመረ አዲስ አበባ ታማ ነው የተመለሰችው። ምንድን ነው ያመማት? ያምሮ ጭንቀት ነው ያን እንደዛ ነው። እንደ ቡዳ ምናምን ነገር ያስጨዋታል ምናምን ያስጨዋታል። በሰዓቱ ሲያማት ራሱ ያኔ ልብሷን ራሱ እንትን ማለት ድረስ ደርሳ ነበር። በጣም ሲጥላት ምንም ሰውነቷን አታውቅም። ዳነች። ግን እንደዚህ አይነት ህመም እያለባት አረብ ሀገር መምጣት የለባትም። እሺ ይነሳባታል። ሌኒ ታይም አረብ ቤት ውስጥ ሆና ሊነሳባት ይችላል። መምጣት የለባትም። እሺ እንዳትፈቅጂላት። እሺ አሁን ራሱ በአመቱ ተነስቶባት አሁን ራሱ 3 ወር ቁርአን ቤት ከርማ አሁን ነው ተወጣች። ወር አይሆናትም ተነስቶባት ማለት ነው። 3 ወር ያክል ቁርአን ቤት ነበረች። ቢያንስ እዚህ ደግሞ ያለኝን አጠራቅም ይሄዳለሁ። እሷ ብቻ ናት። አይዞሽ እናቴ። ስልክ ቁጥርሽን ትሰጥኝና የወንድሞችሽን ስልክ ሰጠሽኝ፣ ሁለቱንም አናግራቸዋለሁ። እሺ በቃ ሀቡ ጥያቄ ምናምን የምትሉ ሰዎች ምን አገባችሁ? ሳልጠይቅ ሳይገባኝ እንደ ከብት ዝም ብዬ ነው እንዴ ለሰው ሄጄ የማናግረው? በደንብ ጠይቄ ሲገባኝ ነው። እዚህ ደግሞ ያኔ ያልኩሽ 22,000 ሪያል አጠራቅም ያኔ ይቃማ የለኝም ወደ ውጭ ለእሱ ምናምን ትሄር በቃ አምነዋለሁ። የሰፈር ሰው ነው። ያኔ 6 ዓመት ያክል እንዲያውም አብሬው እጃዛ ቤት ተቀምጫለሁ። እዚህ ሰው ያኔ 22,000 ሪያል ሰፈር ሰው ጋር ያልኩሽ ሮመዳን 5 ያኔ ወንድሞች እንታያቸው ሁሉም ልብላሽ እንጂ ላስቀምጥልሽ እህቴ በቃ ይሄን ያህል ዓመት በአረብ ሀገር የሚለኝ የለም። ሁሉም እያለ በቃ እንብላሽ ነው። ቢያንስ እሱ ይሻላል የነበር እሱ የሰጠሁት ተወሰደ ሲለኝ በቃ ሀጅ አካባቢ ላይ አይ አመልክቻለሁ
ማፊ ጀህራ ማፊ እንጣይብ እንጣይብ ያኔ ተወሰደ ቤት ተሰብሮ ያኔ ብዙ ብር ነው ተወሰደብኝ ያለው። ይመለሳል ፖሊስ ስላመለከትኩኝ ለህግ ስላመለከትኩኝ ያው እየተከራከርኩ ነው ይመለሳል አለኝ። እሺ አልኩኝ። ሀጂ አካባቢ ላይ አልሐምዱሊላህ ሁሉም ነገር አበቃልኝ። የአካውንቴንም ሰጥቼ አሁን ለሀጅ ተዘጋ እንጂ አካውንቴንም ሰጥቻለሁ። ሪሳላም ገብቶልኛል። አሁን የመንግስት ትልቅ ባንክ ስለተዘጋ ነው እንጂ አሁን የሀጂ ዝግ 8 ቀን ይሄ እንዴት ተከፈተ ያንተ ነው ብለውኛል። አሁን እጅ እንዲገባ ቁጠሪ ሁሉም ነገር አልቆልኛል። አልሐምዱሊላህ አካውንቴንም ሰጥቼ ሪሳላ ገብቶልኛል አለኝ። እሺ አልኩኝ። ሀጅ እንዴት ተከፈተ የኔ ነው ሲለኝ እሺ አልኩኝ። አሁን መጨረሻ ያ ሀጅ አለፈ። እንዴት ተከፈተም እንዴት ነው ምናምን ብዬ ተጠየቀው። በቃ ያኔ ቃላቱ 2-3 ነው። በቃ የሳዑዲ መንግስት እኮ የያዘው እንደዚህ በቀላል እንትን አይልም። አመትም በላይ ይፈጅ ይችላል አለኝ። እንደገና ይህንን ሲለኝ በቃ እኔ ግን አምንህ ነበር ተናቴ ልጆች በላይ ተወሰደም ትጥለኝ እውነት ነው የመሰለኝ። እኔማ እንዴት እንደዚህ ትላለህ? ሪሳላ ገባ ማለት እኮ በቃ ማንኛውም ሰው ሪሳላ ተገባ ያኔ አካውንቱ ብር እንደገባ ነው የሚለው። እንዴት እንደዚህ ትላለህ ትለው። በቃ ወደዛ እየተከራከርኩ ነው። ገና ነው ታመትም በላይ ቢያንስ አሁን 10 ወር ያዘ። ሮመዳን 5 ነው ተወሰደ ያለኝ። ግን ሀጅ ላይ በቃ ተፈረደልኝ። በቃ ቁጥሬንም የባክ ቁጥሬን አዘዙልኝ። ሪሳም ገባልኝ አለኝ። ባባ አቤት ንግግሪ ስለማይገባ እኔ ልጠይቅሽ። ይሄ ሰው ማን ነው ስሙ? እሺ ሙሐመድ። ፎቶ አለሽ? ፎቶ የለኝም፣ ግን ያረገልኝ ሪከርዶች ምናምን አሉ። በቃ ሪከርድ ያረገልኝ አለ። ግን ፎቶ ሰፈር ሰው ነው አላልሽም? አዎ የሰፈር ሰው ነው። ፎቶው ግን የለኝም። እዛው ከሰፈር ሰው ተቀባይም ፎቶውን አታስልኪም? ከኢትዮጵያ ማስላክ ትችያለሽ፣ ፎቶውን ማግኘት ትችያለሽ። እሺ እፈልጋለሁ። ያው ፎቶውን ታገኘው። እሺ እፈልጋለሁ። ግዴታሽ ነው፣ ማግኘት አለብሽ። አንደኛ። ሁለተኛ ብሩን ስትሰጪው እንዲያስቀምጥልሽ ስትሰጪው በባንክ ነበር የምታስገቢለት? እኔ ይቃማ ያለኝ ካሽ አንድ ጊዜ ያኔ ወር ያክል አላስቀመጠም። ካሽ እዚሁ አረብ ቤት እጃዛ አልወጣም። ያኔ ይቃማ የለኝም። በእርግጥ እጃዛ ግን አልወጣም። ለሰው ሰህር ነው 22,500 በእጁ ነው የሰጠሁት። አንቺ 22,500 ደሞዝሽን በስንት ጊዜ አጠራቅመሽ ነው? እኔ ቢያንስ የዚህን ያክል አልልሽም። ያን ይህን ያህል አልልሽም። ቢያንስ እዚህ ቤት እኔ ተገባሁ 3 ዓመት 4ኛ ዓመቴን ነው 4 ዓመቴን ይጃለሁ እዚህ ቤት ተገባሁ። እጃዛ ብዙ ጊዜ አልወጣም እኮ። ስለዚህ እዚህ ቤት ደሞዝሽ ስንት ነው? እዚህ ቤት ደሞዝ የሚከፈለው 2,500 ነው። 2,500። ስለዚህ የአመት ምናምን ደሞዝሽ የአመት ከግማሽ ደሞዝሽም 22,000 ስንት ነው? 22,500 ሪያል። አብረን አንድ ቤት 6 ዓመት ኖረናል አላልሽም? ቤት በፊት አብረን አንድ ቤት መጀመሪያ እንደመጣሁ ከኢትዮጵያ ያረፍኩት እሱ ቤት ነው። 6 ዓመት አብሬው ኖሬያለሁ። 6 ዓመት እሱ አከራይ ነበር፣ አንቺ ተከራይ ነበር? አዎ። እሺ ይሄንን 22,500 ለመስጠት ብለሽ ነው ኢጃዛ አልወጣም ብለሻል። ለመስጠት ብለሽ እሱ ቤት በምሽዋር ሄደሽ ነው በእጁ የሰጠሽው እንዲያስቀምጥልሽ? ያኔ ሶተር ነው የሰጠሁት። መሻወር ነው ራሱ ሰራል። መሻወር ውሰደ ቤት ሲመጣ
በቃ የሰጠሁት ለእሱ እሱ ቤት ሳይሆን ለእሱ እየሄድኩኝ ያኔ ያው ቃማ ያለለው ሰው ብዙ ነገር አለ፣ መያዝ ቢመጣ ምናምን ብዙ ችግር አለና በቃ ለእሱ የሰጠሁት ማለት ነው። ለእሱ እኔ ሌላ ቦታ ለእሱ መሻወሩ ሰዴ ብዬው ያየ የለም። ግን አሁን ብሩን እንዴት እንትን ማለቱን የራሱ ሪከርድ ዲምጣለኝ ሪከርዱ አለኝ። መኪና ውስጥ ነው የሰጠሽው? መኪና ውስጥ ምሽዋር ውስጥ ይወሰደ? አዎ የሰጠሁት መኪና ውስጥ ነው። ከዛ የእናትሽ ልጅ ወንድምሽ ግማሽ ሚሊዮን እዚህ ጋር አንደኛ ወንድምሽ 360 ሺህ በተውሽ። እንዴት ባዳን አምነሽ? ባዳ ነው ስጋሽ ነው ወይስ የሰፈርሽ ልጅ ነው? ምንሽ ነው በትክክል? የሰፈር ሰው ነው። ወንድሞችሽ ያልታመኑልሽ ሉባባ፣ በእናትሽ አዳምጪኝ፣ ራሴን አሳመንሽ። የገዛው የእናትሽ ልጅ ወንድሞችሽ ያልታመኑልሽ ለምንድን ነው የሰፈር ሰው አምነሽ 22,500 ሪያል የምትሰጪው? ምንድን ነው? ብዙ ሰው አማና ያስቀምጣል። አማና እንደዚህ ሽክድ ያይባል። እኔም በፊት አስቀምጥበት ነበር። የሚልክልኝም በፊት እሱ ነው። ያኔ በቃ ታየው ታማኝ ሙሉ ለሙሉ ያስቀምጥ። በቃ ልክ እኔ የሰፈር ሰውን ብንሆን ከእናቶቼ ልጆች በላይ አምነዋለሁ። ያኔ በጣም አምነዋለሁ ማለት ነው። ይሄንን እንደዚህ ያለ ነገር ያጋጥመኛልን ብዬ አላስብም። ግን እናቶችም ልጆች ታምናቸው ነው የጎዱኝ። ያመንኩት ሰው ሁሉ ግን እርሜ ልኬን በቃ ይከዳኛል። ያመንኳቸው ሁሉ እርሜ ልኬን ነው የሚከዱኝ። ወንድም ማልኩት ባዲያም በቃ የእናቴ ልጆች ላይ ሲያደርጉኝ ቢያንስ እሱ ይሻላል፣ እሱ ደግሞ ይህን ያደርገኛል ብያለሁ። ሽማ ይሆናል የምትሉ ባለቤቶች የ20 ዓመት ልጅ ያደረሰች እናት ናት። ለእድሜዋ ክብር ይኖራል። ባለጌ ሴት አሁን ስልክሽን ትልኪልኝና በሞዴሬተር ይበልኩ። አንቺ 6 ዓመት አብረሽ ሌሎቹ ሰው አብራችሁ ኢጃዛ ቤት ይኖርሽ ይሰባ የለሽም ስልክሽ ላይ ወላሂ ፎቶ የለኝም። ቮይሶቹን ወደ ሌላ ስልክ ፎርዋርድ አድርገሻል እንዳያጠፋብሽ። ካገኘን ፎቶ ይለጠፋለን። መጀመሪያ አናግሬው ማለት ነው። የማይመልስ ከሆነ ፎቶ ይለጠፋል። ሳውዲ ላይ ያላችሁ ኢትዮጵያኖች ለዚች እናት ድምፅ ልትሆኗት ይገባል። ዋና የሚሰራው ብላለች። መጀመሪያ እኔ ጠይቀዋለሁ። በኋላ ብሯን የማይመልስላት ከሆነ ሁላችሁም ሳውዲ ላይ አላስቀምጥም ይገባል። እናት በጣም በእውነት በጣም የወንድሞቿ ደረሰኝ ስላላት በህግ እንድትጠይቅ አድርጋለሁ ኢትዮጵያ። እዚህ ግን ደረሰኝ ስለሌላት በእጅ ውስጥ የሰጠችው በህግ መጠየቅ ስለማትችል ህዝብ ነው ያልናት። በጣም ነው የምታሳዝነው። የ20 ዓመት ልጅ ያደረሰች እናት በዚህ እድሜዋ አረብ ሀገር ላይ ያለ ኢጃዛ አፈርድሜ በቃ የሰራችው ገንዘብ ማንም ጎረምሳ ሲበላባት የእናቷ ልጆች ሲበሏት ባዳ ይሻላል ብላ ሰጥታ ሉባባ የት ሄድሽ? ሉባባ አቤት። የት ሄድሽ? ማለሽ ያኔ ታጭኛው ሰውዬ ጠርቶኝ ቡና በጅልኝ ነው ይበልኝ እኮ ነው። እሺ ይኸውልሽ ከአንቺ በላይ ያለችው ሶፊ የሚለውን አየሻት? ከአንቺ በላይ ለእሷ ስልክ ቁጥር እሷን ፎሎ አድርጊያትና ከዛ በኢንቦክስ ታውቂያለሽ፣ በመሴጅ ስልክ ቁጥር ላኪልኝ። እኔ ዋትሳፕ ላይ አሁን እንዳወራሽ እንዴት እንዲሆን ይቅርታ። ቲክቶክ ራሱ አሁን ለዙ ችግር አስከፍቼ ያኔ ጓደኛ ያሳይት አይነ እንዴት እንደሆነ አላውቅም። የጀዋል ብዙ እውቀት የለኝም። ቁጥር ልስጥሽ ዘንበንትን ያኔ ጓደኛ አይናት እንዴት አድርገሽ ግቢ ምናምን ብላ ራሱ የከፈተች እዚህ ጋር 3,000 ምናምን ህዝብ አለ። ቁጥርሽን እዚህ ጋር ተሰጠሽኝማ ሁሉም እየደወለ ያስቸግርሻል። አንቺ ደግሞ ትነሽ ላገኘሽው ነው ብለሽ መሰለሽ ሌላም ትበያለሽ። ሌላ ሊባ ይበላል። እሺ የዋ ሞክራለሁ። አሁን ኦኬ ያኔ እሷን ሲልጫ እሺ ወደ እሱ ጓደኛሽ የታለች?
ጓደኛሽ መታ ብትሰጠን ስሽ የታለች ጓደኛሽ? እሺ አስቀምጨው ፎቅ ልጅ ቤት ነው የምትሰራው። ጠርቻለን ጣ ፎና ላስቀምጠውና ፎቅ ወጥቼ ጠርቻለን። እሺ እሺ ቆይ ሉባባ ሀቡዬ ደህና መሸሽ። ሰላም ብዬሻለሁ። እሺ ኦልሬዲ በውስጥ ሰላም ያልኩሽ እኔ ነኝ። ለእኔ ነው የምትልኪልኝ። እሺ እሷ አለች ነው ጓደኛዋ ስትመጣ ጓደኛዋ ቆይ አንቺ አለሽ የምትልኪው ጓደኛሽ ስትመጣ ጓደኛሽን ያስረዳል። እና ምስኪንነቷን አለማወቋን እድሜዋ መሄዱን አለመማሯን አውቀው እኮ ነው። ግን እንዴት ህሊናቸው እንደሚፈቅድላቸው አላውቅም። እንደዚህ አይነት 20 ዓመት ልጅ ካደረሰች እናት በዚህ እድሜዋ አረብ ሀገር እየሰራች ያመጣችውን ገንዘብ እንዴት ነው አስችሏቸው የሚበሉት? ማለት እንዴት ህሊና የሚባል ነገር የለም። ሰው እንዴት የሰላም እንቅልፍ ይተኛል? እንደዚህ አይነት ምስኪን ሀቅ ያለበት እንዴት ወንድሞቿስ እንዴት አስቻላቸው? ማለት ህሊና የሚባል ነገር ቀረ። የሰው ልጅ እኮ ህሊና ከሌለው እኮ ሰው አይደለም። ያሳዝናል። ሰው እንዴት ራሱን ጠልቶ መኖር ይችላል? ሁላችንም ህሊና የሚባል ነገር አለን። ሰው ላይ ግብ ስንፈጽም ህሊናችን ራሳችንን እንድንጠላ ያደርገናል። ብቻችንን ስንሆን መጥፎነታችንን ይነግረናል። ህሊና የሚባለው ፍርድ ቤት ውስጣችን ያለው እንደዚህ አይነት የዋህ ሰው ላይ ተዛዝናል። ከጊዜ ከእድሜዋ አልሆነች ወይ ልጇን አላሳደገች። በ2 ዓመት ልጇን ጥላ ወጥታ 18 ዓመት ስደት ላይ ተከራታ 22,500 ሪያል። እዛ ጋ አንደኛው ወንድሟ ግማሽ ሚሊዮን ብር፣ እዚህ ጋ አንደኛው ወንድሟ 360 ሺህ። ያንቺን ቁጥር ስጫት አደባባይ ላይ ማን ቁጥር ይሄ ጠፋባት ይሆን? እዚሁ ልጠብቃት ወይ ታች ልጠብቃት? እዚሁ ጠብቂያት። እሺ 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 ሀሳብ አውጭና አናግሪያት። እናት ጓደኛዋ መጣሽ? አናግሪያት። ጓደኛ ልጥራብኝ። ጓደኛሽ መታለች። ሰላም ነው እናት? እንዴት ነሽ? አለሁልሽ እናቴ። እንትን የሉባባን ቁጥር ለሶፊ ላኪላት በኢንቦክስ። እሷ ስላላወቀችበት ሶፊ ይኸው ከሉባባ ቲክቶክ በላይ ያለች ከሉባባ በላይ ያለች አሁን ነው አሁን ፎሎ ነው አትናስወጣሽም። እዚሁ እንዳለሽ ላኪላት እና ሶፊ ሲደርሳት ደረሰኝ ትላለች። ለእኔ በዋትሳፕ ትልክልኛለች። አሁን እኔ ለሉባባ በዋትሳፕ ቮይስ አደርግላታለሁ። እንዴት አንጀቴ እንደበላችን የማይትሙት
እሱን አጥፎዋ ስለና አይሰራም። መስመሩን ተቆርጧል። 32 አቡዬ ልክልሻለሁ። ከታች አለሁ አቡዬ። ሉባባ ወይ ነቀላት እንደ ኔትወርኳ የወንድሞችንም ቁጥር ይሄኛው ግማሽ ሚሊዮን ውስጥ የበላኝ ይሄኛው 360 ሺህ የበላኝ ብለሽ አስቀምጪልኝ። ስታስቀምጪልኝ እሺ፣ በጽሁፍ ካልቻልሽ ቁጥሩን አስቀምጠሽ ከዛ ቮይስ ከጎኑ ከቁጥሩ ጋር አድርጊ እና መሐመድ ያልሽውን ደግሞ ሙሉ ስሙን ላኪልኝ እና ስልክ ቁጥሩ ላኪልኝ። ይሄ 22500 ላይ ያደረላሽ። እሺ አይዞሽ። አይ ሉባባ ምስኪን በጣም አንጀቴን በላች። ለፍታ ለሰው የሰው ራት የሰው ሲሳይ ሆነች። የሰው ቤተሰብ ጋይስ ትንሽ ጌም ተጫውቼ ይሉጣ